الله السميع العليم من الشيطان الرجيم من همزه ونفخه ونفثه قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق بله بل ጌታዬ እርም ያደረገው ጸያፍንን በአጠቃላይ እና ከነዚህ ጸያፎች ይፋ የሆነና ይፋ ያልሆነው ውጫዊ ያልሆነውንም እና ወልኢስማ ወንጀልንም ነው والبغي بغير الحق ያለ አግባብ በሰዎች ላይ ድንበር ማለፍንም ነው እንጂ እናንተ ምትሉት አይደለም حرام አይነት ወይም ክልክል ማለት አላህ የከለከለው ማለት እናንተ በራሳችሁ ጊዜ ተነስታችሁ የሐራም ነው ያላችሁት አይደለም وان تشركوا بالله በአላህም ላይ ማጋራትን ነው حرام ያደረገው ما لم ينزل به سلطانا በሱ ላይ ማስረጃ የላወረደበት ሲሆን ምንም እውነትነት የሌለው ሲሆን ማለት وان تقولوا على الله ما لا تعلمون በአላህም ላይ የማታውቁትን ማለትን ነው መናገርን ነው حرام ያደረገው ولكل أمة أجل ለእያንዳንዷ ህዝብ ጊዜ ቀጠሮ አላት ቀነ ቀጠሮ አላት فإذا جاء أجلهم እያንዳንዱ ህዝብና ነፍስ ቀጠሯቸው በደረሰ ጊዜ لا يستأخرون አይዘገዩም ساعة አንዲትም ሰዓት ይሁን ولا يستقدمون ወደፊትም አይደረጉም يا بني آدم እናንተ የአደም ልጆች ሆይ إما يأتينكم إن يأتينكم የመጣችሁ ጊዜ የመጣችሁ እንደሆነ رسول منكم ከናንተ የሆኑ መልእክተኞች ቢመጧችሁ يقصون عليكم በእናንተ ላይ የሚተርኩ ሲሆኑ አያቲ የኔን አንቀጾችን የሚተርኩ ሲሆኑ የመጡባችሁ እንደሆነ ተከተሏቸው እናም እነሱ በሚመጡበት ሰዓት ፈመሊተቃ የተጠነቀቀ ሰው ሽርክን ወአصلح ስራውን ያሳመረ فلا خوف عليهم በእንዲህ ባሉ ሰዎች ላይ ፍርሃት የለባቸውም በፊት ለፊታቸው በሚሄዱት ማገር ላይ በተመለከተ ولا هم يحزنون ተለይቶን በሚሄዱትም ቤተሰባቸውና በሚያዝኑለት አካል ላይ ትካዜን የለባቸው والذين كذبوا بآياتنا እነዚያ በእኛ አንቀጾች ያስተባበሉና የካዱ አካላት በልባቸውም ያልተቀበሉ ወስተክበሩ عنها ከሷም የተኩራሩ እና ያልታዘዙ በልባቸው እምቢ ያሉ ማለት ነው ከዘቡ ቢቁሉብህም ብለው ተናግሯል ፈስሯል በልቦቻቸው ያስተባበሉና እሱንም ከመከተልና ታዛዥ ከመሆን የተኩራሩ አካላት ኡላኢከ አስሐቡና ነፍሱ የእሳት ጓዶች ናቸው መቼም አይላቀቁ እሷን ማትለቃቸው ያረፉበት ምታርፍ የተኛው ቦታ ላይ ማያመልጡ ሲሆኑ ከሷ የሚቆራኙ ናቸው هم فيها خالدون እነርሱም በሷ ውስጥ ዞታሪዎች ናቸው ዞታሪዎች ሲሆኑ ይላል ኢንሻአላህ እስካሁን ድረስ ቃል በቃል ያየነውን ሙፈስሮች ምን ብሎ አብራርቶታል የሚለውን ትንሽ ማየት ያስፈልጋል የመጀመሪያው የተነሳንበት ሰው ከመሬት ተነስቶ የተኛው ነገር حرام ማድረግ አይችልም
حرام የማድረግ حلال የማድረግ ስልጣን የአላህ Subhanahu Wa Ta'ala ብቻ ነው ተኛውም ግለሰብ ተነስቶ ይሄ حلال ነው ይሄ حرام ነው ማስረጃ ሳይዝ ማለት አይችልም ነው ለነዛ ላሉ አካላት ከመገብም ከመጠጥም ከአልባሳትም حرام ያደረጉ ግለሰቦች ላይ አላህ Subhanahu Wa Ta'ala ለመሆኑ ያላህን ጌት ያላህን ለፍጡራኖቹ መዋቢያ አድርጎ የፈጠረው ነገር ማን ነው እሱ حرام ያደረገው እንዲህ አትበሉ እንዲህ ያሉ ነገሮች ጣፋጭ حلال የሆኑ ልብሶች እና ምግቦች ላማኞቹም ለሌሎችም ናት በዱንያ ላይ በአኺራ ደግሞ ላማኞች ብቻ ናት ለመሆኑ እንዲህ ያለው ነገር ብላችሁ ስታበቁ ወደ አላህ Subhanahu Wa Ta'ala ታስተጋላችሁ حرام አድርጎታል ብላችሁ ትላላችሁ አላህ እንዲህ ነገር حرام አላደረገ አላህ ክልክል ያደረገው ጸያፍ ነገር በሱ ላይ ማጋራት ዝሙትን ትላልቅ ወንጀሎች ما ظهر منها ከትላልቅ ወንጀሎች ግልጽ የሆነው وما بطن ውስጣዊ የሆነው ማለት ከተግባር ጋር የተያዙ ከቃላት ጋር የተያዙ እነዚህ ዛሂር ውጫዊ ናቸው وما بطن ውስጣዊ የሆኑ የተለያዩ ምቀኝነት ጥላቻ ኒፋቅ እንዲህ የመሳሰሉ ነገሮች والإثم ወንጀልንም ነው حرام ያደረገ ማለት እስም ማለት ባለቤቱ ወንጀለኛ የሚያደርግ ነገር በአጠቃላይ ይህ ከአላህና ከባሪያው ጋር የተያያዙ የወንጀል አይነቶች ናቸው والبغي ድንበር አለፍነት በየትኛው ሁኔታ ሰዎችን መበደል ራስን መበደል ሐቅን መበደል ድንበር አለፍነት ነው ይሄንን ነው حرام ያደረገው አላህ Subhanahu Wa Ta'ala بغير الحق ያለ አግባብ ያለ እውነታ ድንበር አለፍነት ነው حرام ያደረገው وان تشركوا بالله በአላህም ላይ ማጋራትን ነው አላህ حرام ያደረገ ማለት ينزل به سلطانا አላህ ማስረጃ ያወረደበትን ነገር እናንተ ይሄ ታዘናል ይሄ ወላጆቻችን ነበሩበት ብላችሁ የምታደርጉት وان تقولوا على الله ما لا تعلمون በአላህም ላይ የማታውቁትን ነገር መናገራችሁ አላህ እንደዚህ ብሏል አላህ እንዲህ ከልክሏል አላህ እንዲህ አዟል ብላችሁ መናገርንም ወይም አላህ Subhanahu Wa Ta'ala ልጅ አለው ብላችሁ ብቸኛ የሆነውን ጌታ ልጅና አቻ መፍጠርንም ወይም አለው ማለትን ነው حرام ያደረገ አብደላህ ብን መስዑድ ባሩት ሐዲስ የአላህ መልእክተኛ ይሄንን አንቀጽ በተመለከተ ከሚፈስሩ ከሚያብራሩ ከረሱል ሰለላሁ ዐለይሂ ወሰለም ከተላለፉ መልእክቶች አንዱን ያወሩልናል ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም لا احد ይላሉ ማንም ሰው የለም አግየር من الله ከአላህ Subhanahu Wa Ta'ala የበለጠ ሚቀና ማንም የለም فلذلك حرم الفواحش ስለዚህ ጸያፍ ነገሮችን በአጠቃላይ حرام አድርጓል ما ظهر منها وما بطن ከሐራም ነገሮች ግልጽ የሆነ ግልጽ ያልሆነውን ولا احد احب اليه المدح من الله الى الرسول صلى الله عليه وسلم ማንም ሰው የለም እሱ ዘንድ መሞገስ መወደስ ተወዳጅ እጅግ ተወዳጅ የሆነ ማንም ሰው የለም ከአላህ Subhanahu Wa Ta'ala ይበልጣል አላህ መወደስን መመስገንን ይወዳል ከማንም በላይ እሱ የላዘዘው ነገር እሱ የላለው ነገር በሱ ላይ ደግሞ ሲባልና ሲደረግም እንደዛው አላህ ይቆጣል والإثم والبغي بغير الحق ወንጀሎች
ወንጀሎችን ድንበር አለፍነትን ድንበር ማለት ወተወት ተዓዲ ኢለ الناس ወደ ሰዎች ድንበር ማለት ነው በሰዎች ላይ በክብራቸው ሊሆን ይችላል በገንዘባቸው በተለያዩ ጥቅሞቻቸውና እነሱን በሚገልጹ ነገሮች ላይ ክብር ድንበር አለፍነት ይሄንንም አላህ እርም አድርጓል وأن تشركوا بالله ما لم ينزل به سلطان الله سبحانه وتعالى አጋሮችን አቻዎችን ማድረግም አላህ እርም አድርጎባቸዋል በአምልኮ ላይ አላህ ስታመልኩ ብቻውን አምልኩት የምታደርጉትን ነገር ለሱ ብቻ አድርጉ ከሱ ብቻ የሚጠየቁ ነገሮች ከሱ ብቻ ጠይቁ ሌላ ነገር አታጋሩበት እነዚህ ሐቆችን ለሌላ አሳልፎ መስጠት ወይም ከሱ ጋር ከአላህ Subhanahu Wa Ta'ala ማጣመርን እርም አድርጎባቸዋል በሱ ላይ ማጋራትን ጸያፍ ነገሮችን እናም ወንጀልና ድንበር አለፍነትን حرام እንዳደረገ ሁሉ አንተቁሉ على الله ما لا تعلم በአላህም ላይ የማታውቁትን ማለትንና ወይ መናገርን እርም አድርጎባቸዋል ይህ ማለት ቅጥፈቶች ውሸት ለአላህ Subhanahu Wa Ta'ala ልጅ አለው እንዲህ የመሳሰሉ ነገሮች ማለትን እርም አድርጎባቸዋል ከሸሪዓት እስላም አላህ حرام ያላደረገው ነገር حرام ነው ብላችሁ መናገር ሐላል ያልሆነ ነገር ሐላል ነው ብላችሁ መናገርንም እርም አድርጎባቸዋል ይህም በአላህ Subhanahu Wa Ta'ala ላይ ያለ ዕውቀት መናገር ስለሆነ ولكل امه اجل على الله سبحانه وتعالى ስለዚህ የማወዳደሩ ሁኔታ ተፋተኛና ትክክለኛ ሆነ ሰዎች በዚህ ልካሉ አላህ Subhanahu Wa Ta'ala حرام ያላደረገውን حرام ያደርጉ አካላት አሉ መመሪያን ሳይከተሉ በራሳቸው ጊዜ ይሄ ሐላል ነው ይሄ حرام ነው የሚሉ አካላት ብሎም ጸያፍ ነገር ሰርተው ወይዳ ባሉ ፋሽተን ቃል ወጀድና عليها አባን በሷ ላይ አባቶቻችንን አግኝተናል ሲሰሩ ደርሰ እነሱ ይሰሩት ነበር والله امرنا بها الله በሷ አዞናል የሚሉ አካላት እነዚህ ሁላቸው ሄዶ የሚያበቃበት ጊዜ አለ ባጥል ባጥሉን ቢያራምድም የሚሄድበት ቀጠሮ የሚያልቅበት ጊዜ አለና ሊጠነቀቅ ይገባል ተውበት ሊያደርግ ይገባል ሊመለስ ይገባል ولكل امه اجل ለሁሉም ህዝብ ለያንዳንዱ ሰው ቀነ ቀጠሮ አለው أي قرن الوجيل ለየትኛውም ክፍለ ዘመን ባልተቤት ለየትኛውም ትውልድ ቀጠሮ አለው የሚያበቃበት ጊዜ በየትኛውም ደረጃ በየትኛውም ጥፋት ላይ ቢሰማራ ሁሌ በዛው አይቀጥልም ያቺ የሚያበቃበት ጊዜ አለች فإذا جاء أجل ቀጠሯቸው የደረሰ ጊዜ ከአላህ Subhanahu Wa Ta'ala ዘንድ የተወሰነው ጊዜ የደረሰ ጊዜ لا يستأخرون ساعة አንዲት ሰዓት እንኳን ወደ ኋላ አይደረጉ እንዲዘገዩ አይደረጉ ولا يستقدمون ከተወሰነው ጊዜ ወደፊትም አይደረጉ አላህ Subhanahu Wa Ta'ala በየትኛው ሁኔታ ማምሱ የሆኑ የተከበሩ መላእክት እነዚህን አካላት በጊዜው ይዟቸዋል ታዲያ አላህ በዚህ ሁኔታ ለሚያስፈራራ ከዚህ በኋላ ያለው ነገር ነው ወሳኝ ጉዳዩ እንደዚህ አይቀጥልም ሚቀየርበት ሁኔታ ያኔ ነፍሰውጪ ሁሉም ነገር አየውኝ በቃኝ ወይም መልሱኝ ላስተካክ የሚባልበት ሁኔታ ነው የሚገጥመው
ያ ከመሆኑ በፊት ተውበት ማድረግ ያስፈልጋል ثم انذر تعالى بني ادم ከዛም አላህ Subhanahu Wa Ta'ala የአደም ልጆችን አስጠነቀቀ እኔ መልእክተኞችን እልካለሁ እነዚህ መልእክተኞች በእናንተ ላይ የኔ አንቀጾች የሚያነቡ ካላችሁባቸው ስህተቶች እንድትወጡ የሚመክሩ እናንተን ከፍ የሚያደርጉ ባህሪያትና ተግባራት ላይ እንድትሰማሩ የሚያንጹና የሚያስተምሩ የሆኑ መልእክተኞችን እልካለሁ ከኖህ ጀምሬ እስከ መጨረሻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ እና ይሄንን በማደርግ ጊዜ ይሄንን እድል በመሰጥ ጊዜ فمن اتقى واصلح ይሄንን እድል አገኘው ብሎ በአግባቡ የተጠቀመ ሽርክን የተጠነቀቀ أي ترك المحرمات وفعل الطاعات حرام የሆኑ ነገሮችን የተወና ግዴታዎችን የፈጸመ ሰው فلا خوف عليه እነሱ ላይ ስጋት የለም ولا هم يحزنون እነሱ አያዝኑም አይተከዙም ታዳሳ ምንድነው ያላቸው ላይ ከለሙላ ሰላም ነው ያላቸው ደስታ ነው ያላቸው በዛ ጭንቀት ሰዓት እንኳን እነሱ ሌላ ደስታ ዓለም ላይ ነው ያሉት በል ይሄ ደስታ ከራሳቸው አልፎ ተለይቶት ለሄዱት ቤተሰቡ እንኳን ዋስትና نحن أولياؤكم في الحياة الدنيا وفي الآخرة እኛ ረዳቶቻችን ናችሁ ነን የእናንተ ወላጆች ነን እዛች በቅርብቷ ማለት በመጨረሻይቷ ማለት አይዟችሁ ተደሰቱ በዛች ጀነት ትቀጠሯት ትነገራችሁ በነበረችዋ እሷ አለችላችሁ ይባላሉ نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون والذين كذبوا بآياتنا القرآن مجد ما بابا ما استنكك بحرون جنة جهنم ሁለቱንም ያወዳደራል ከየትኛው መሆን ነው የምትፈልግ የጀነት ባልተቤት ይሄ ነው የሚገጥመው የጀሃነም ባልተቤት ይሄ ነው የጀነት ባልተቤት ለመሆን የተወሰኑ የተከለከሉ ነገሮችን ተጠንቀቀ የጀነት ባልተቤት ትሆናለህ ጀሃነም የሚወስዱ ነገሮችን ተጠንቀቃቸው والذين كذبوا بآياتنا على الله እነዚያ ደግሞ በእኛ አንቀጾች ላይ ልቦቻቸው ያስተባበለች አካሎቻቸው አምና ተቀብላ መስራት ሲኖርባት የተቆራራች ኡላኢከ አስሐቡ النار እነሱ የእሳት ጓዶች ናቸው هم فيها خالدون እነሱ በሷ ውስጥ ዘላለማዊ መቀመጥን ተቀማጮች ናቸው የሚኖሩ ናቸው አላህ Subhanahu Wa Ta'ala ይህንን ሁለቱን አካል ያላቸውን እድል ከተናገረ በኋላ ቅጥፈት በአላህ ላይ መቅጠፍ የተኛው አካል መጠንቀቅ እንዳለበት ሲናገር فمن أظلم ማን በደለኛ አለ ማን ጥፋተኛ አለ አዩ ظلم أظلم من አይነት በደል ነው እጅግ መጥፎ በደል ማለት
ምን አይነት ጥፋት ነው ከበደል የበለጠ ጥፋት ممن افترى على الله كذبا بالله ላይ ውሸትን ከቀጠፈ ሰው የበለጠ የማን ወንጀል አስከፊ ወንጀል አለ የማን ጥፋት አስከፊ ጥፋት አለ ከዚህ የበለጠ ማንንም የለም أو كذب بآيات ወይም በአላህ Subhanahu Wa Ta'ala አንቀጽ ካስተባበለ ሰው የበለጠ ጥፋት የማን ጥፋት አለ ማንንም የለም ኡላኢክ እነዚህ አካላት የናሉ ያገኛቸዋል አይቀርም ይደርስባቸዋል ይኖሩታል نصيبهم من الكتاب ከመጽሐፍ ከላህወል ማህፉዝ እንዲያገኛቸው የተመዘገበው ነገር ይደርስባቸዋል በዱንያ ላይ እንዲህ ናቸው የተባለ በዛ ላይ የተመዘገበላቸው ይኖሩታል ይቀምሱታል አኺራም ላይ ያገኙታል አላህ ምን አለ መጨረሻ حتى اذا جاءتهم የመጣቻቸው ጊዜ ማለት ወደ እነሱ በመጡ ጊዜ ረሱሉና የኛ መልእክተኞች የተወፈውነውም የጊዜያቸው ማብቃቱን የሚያጠናቅቁና ነፍሶቻቸውን ሩሆቻቸውን የሚይዙ መላእክት ወደ እነሱ በመጡ ጊዜ ቃሉ ይሏቸዋል መልእክተኞች መላእክቶች ማለት ነው አይነማ ኩንቱም ተድዑነ ሚን ዱኒላህ ከአላህ ውጭ የምትጣሯቸው የነበሩ የት አሉ ወዴት ሄዱ በዚህ ሰዓት አሁን ሩሃቸው እንዳትወጣ ይታደጋሉ ማስመለጥ ማሸሽ ይችላሉ أينما كنتم تدعون من دون الله على سبيل التوبيخ والتكرير بما أسفراراتنا بالنسو لا بما في سنيتا أينما كنتم تدعون من دون الله كالله وجه التامل قواتشو ينبروا أكالاتي تالو بلو أجوان قالوا ضلوا عنا كنيا طفوا بملو በአሁኑ ሰዓት የነሱ አምላክነት ለኛ አይታየንም እኛ የምንለው የነበረው ነገር ጠፍቶናል ማለታቸው ብሎ ፈስሯል ትክክል አልነበርንም قالوا ضلوا عنا ከኛ ከዱ የሉም وشهدوا على انفسهم በራሳቸው ላይ ራሳቸው መሰከሩ أنهم كانوا كافرين إنيا بركتهم كادوች ነበርና ብለው ይመሰክራሉ على الله ይሄ መውቀፍ ወይ የሚከሰትበት ጊዜ በጣም አስፈሪ ጊዜ እያንዳንዱ ሰው እቺ ጊዜ አለች ትገጥመዋለች አላህ Subhanahu Wa Ta'ala እንዲህ አይነቱ ጊዜ ራስን የበደሉ ሆኖ ወደዚህኛው ጊዜ መድረስና ራስን አስተካክሎ ወደዚህኛው ጊዜ መድረስ እኩል አይደለም ራሳቸው ሳያስተካክሉ በጥፋት ላይ ባሉበት ሁኔታ ተውበት ሳያደርጉ በዚህ ሁኔታ ሩሃቸውን ለማውጣት መላእክት የሚመጡባቸው አካላት እንዲህ አይነት ነገር ነው የሚገጥማቸው ግና ከዱንያ ሳይርቁ ወደ አኺራ እየተጓዙ የዱንያው እየጨረሱ ባለበት ሰዓት እንዲህ ያለ ነገር ነው የሚገጥማቸው فمن أظلم ممن افترى على الله كذبا أو كذب بآياته أي لا أحد أظلم من بدلنا يلم ممن افترى الكذب على الله بالله لي ውሸትን ከቀጠፈ ሰው የበለጠና ከአላህ ዘንድ በተወረዱ አንቀጾችም ካስተባበለ ሰው የበለጠ ማንም ጥፋተኛና በደለኛ የለም أولئك ينالهم نصيبهم من الكتاب مفسر ابن كثير ይሄንን
እነዚህ ሰዎች ከመዝገብ ድርሻቸው ያገኛቸዋል በሚለው ላይ የናሉ ማ ኩቲበ ለሁም ለነሱ የተመዘገበው ነገር ያገኙታል ማለት ነው። ወኩቲበ ሊመን የፍተሪ ዐለ አላህ በአላህ ላይ ለሚቀጥም ሰው የተመዘገበውን ያገኛሉ። ሁለቱንም ያገኛሉ። أن وجهه مسود ፊቱ ጥቁር ነው ያንቀ الله سبحانه وتعالى በሌላ አንቀጽ ላይ وجوه مسودة ፊቶቻቸው ጥቁር ናት ምንም ተቀብተው እንኳን የዋሹት የቀጠቡት የወንጀላቸው ውጤት የሙእሚኖች ፊት ደግሞ የሚያበራ وقيل نصيبهم من الأعمال ወይም ከስራ ድርሻቸውን ያገኛሉ ማለት ነው። من عمل خيرا جزي به መልካም የሰራ ያንኑ ይመነዳል መጥፎ የሰራ በዛው ልክ ይመነዳል ነው። أولئك لهم نصيب من الكتاب ከመዝገብ ድርሻቸው ያገኛቸዋል በሚለው ላይ የሰጡት ትንታኔ ነው። أولئك لهم نصيب من الكتاب የሚለው ሌሎች ደግሞ ምን አሉ? ተግባራቸውና ርስቃቸው እድሜያቸውን ያገኛሉ ማለት ነው። ዛሬ ስላስተባበሩ ስለቀጠፉ የሚሰሩት ነገር ሳይሰሩ የሚደናቀፉት ነገር የለም፣ የሚወሰዱ ነገር የለም። ርስቃቸው የተጻፈላቸው ነገር ሳይበሉት አይወሰዱም። እድሜያቸውን እንዲኖሩት የተመዘገበው ነገር አይቀነስባቸውም። ይሄን ሁሉ እንዲያጠናቅቁ እድሉ ይሰጣቸዋል። ከስራም ይሰራሉ ስራቸውን፣ ከርስቅም ርስቃቸውን ይመገባሉ፣ ከእድሜም ይኖራሉ። ነገር ግን حتى اذا جاءتهم رسلنا የኛ መልእክተኞቻችን በመጧቸው ጊዜ የተወፈው ነው እነሱን የሚገሏቸውና ሩሃቸውን የሚያወጡ ሲሆኑ ቃሉ ብለው ይላሉ أينما كنتم تدعون من دون الله ከአላህ ውጭ የምትጣሯቸው የነበሩ አካላት የት ሄዱ? የት አሉ? እስኪ ያድኗችሁ። حتى إذا جاءتهم رسلنا يتوفونهم أن الملائكة إذا توفت المشركين مشركوችን روح ለማውጣት በሚመጡበት ጊዜ መላእክቶች تفزعهم عند الموت በሞት ጊዜ ያስደነግጧቸው روحቸውን በመያዝ ጊዜ ወደ እሳት يقولون له ለነሱ ብለው ይሏቸዋል أين الذين كنتم تشركون بهم في الحياة الدنيا እዛች ዓለም ላይ የምታጋቧቸው የነበሩ አካላት ይታሉ وتدعونهم وتعبدونهم ምትጣሯቸው ምታመልኳቸው የነበሩ ከአላህ ውጭ የዛሬ ቀን ይታሉ ودعوهم ጥሯቸውማ يخلصوكم مما أنتم فيه እናንተ ካላችሁበት አጣብቅኝ እስኪ ይታደጓችሁ ጥሯቸው ይባላል قالوا ضلوا عنه ሞት የተጣዳቸው አካላት ምን ይላሉ? ከኛ ራቁ እኮ فلا نرجو نفعهم ولا خيرهم حتى ከአእምሮአችንም ወጥተዋል እነዚህ አካላት ያንን ተስፋ ከነሱ አንጠብቅ ሂደዋል ከነሱ ጥቅማቸውን አንከጀለም የነሱ መልካም ነገርም አለም ብለን አንፈልግም ባጥል መሆናቸው እኛ ዘንድ ተረጋግጦልናል ይላሉ ማለት ነው ብለው ፈስረዋል። አይክዶናልም ማለት ነው። ከሲያቁ ጋር የሚሄደው ግን እነዚህ አካላት
ጥቅማቸውንም አንከጅልም መልካም ነገራቸውንም አንከጅልም ከኛ ከአእምሮአችን ወጥተዋል እኛ እነሱን የመለመን ሁኔታ ትክክል እንዳልነበረ አረጋግጠናል ይላሉ ወሸሂዱ على انفسهم انهم كانوا كافرين በነፍሳቸውም ላይ ያረጋግጣሉ ያምናሉ እኛ ካዲዎች ነበርን ብለው ይመሰክራሉ እንዲህ ይመሰክሩ ታዲያ በዛ ሰዓት እነዛን አካላት ደካማነት እንኳን ቢያረጋግጡ አዋጩ እንደ አላህ Subhanahu Wa Ta'ala ብቻ መሆኑን ቢያምኑ እንኳን በዛ ሰዓት አይጠቅም አለቅ የተውበት ጊዜ ስላለቅ قال ادخلوا الله سبحانه وتعالى ግቡ في مع كحزبوች ጋር قد خلت من قبلكم ከናንተ በስተፊት አልፋለች من الجن والانس في النار ከሰው ከአጋንንትም ከሰው አልፋለች ያለፈች ከሆነች ህዝብ ጋር ግቡ ፍና በእሳት ውስጥ ግቡ ኩለማ دخلت امه ጭፍራ በገባች ቁጥር لعنت اختها የሷን እህት ወይ አጥማሚዋን ትረግማለች መንገድ ያሳተቻትን ትረግማለች حتى اذا داركوا فيها በእሳቷ ውስጥ ሁለቱም አካላት አጥማሚና ጠማሚ ወይም አስከታይና ተከታይ በተገናኙ ጊዜ جميعا ባጠቃ አንድ ላይ በተገናኙ ጊዜ قالت اخراهم ከኋላ የገባችዋ ወይም ተከታይ የሆነችዋ ትላለች ለኡላሁም ለመጀመሪያ ለገቡና አስከታይ ለነበሩ አካላት ربنا ጌታችን ሆይ ሃኡላይ አضلونا እነዚህ እኮ እኛን ያሳቱን ያጠመሙን አንተን ከማምለክ ያሳቱን እነዚህ አካላት ናቸው መልእክተኞችን ከመቀበል ያሳሳቱን አካላት እነዚህ ናቸው ናም ፈአቲህም عذابا ضعفا من النار ከእሳትም እጥፍ ድርብ አድርገህ ስጣቸው ይላል قال الله سبحانه وتعالى ደሞ ይላል لكل ضعف ለያንዳንዱ እጥፍ ድርብ አለው ያጠመሙበትና ራሳቸው የሰሩት ወንጀል ውጤት ሁለቱንም እየቀመሱ ነው ያገኛሉ እናንተ ባትሉ ولكن لا تعلمون ነገር ግን እናንተ አታውቁ وقالت أولى ቀድሞ የገቡና አስከታዮች ይላሉ ሊኡኽራሁም ለተከታዮች فما كان لكم علينا من فضل ለእናንተ እኮ ከኛ የተለየ ነገር የላችሁ ይህንን ብትናገሩ ይህንን ብታቀርቡ የተለየ ቅጣት ያነሰ ነገር አልገጠማችሁ فذوقوا العذاب ቅጣቱን ቅመሱ ማይጠገብና ማያበቃ የሆነውን ቅጣት بما كنتم تكسبون ተሰሩት በነበረው ምክንያት ይሏቸዋል እንግዲህ ጀሃነም ከገቡ በኋላ እንዲህ መወቃቀስ ዛሬ የሚከተሏቸው የነበሩ አካላትን በዚህ ልክ ይወቅሷቸዋል እንደውም አላህ Subhanahu Wa Ta'ala ጌታችን ሆይ ብሎ ይጣራሉ ያንቀ ዛሬ ክደው የሄዱ ሰዎች ረበና እያሉ ይጣራሉ ወዳጅ የነበሩ አብሮ በባጥል ነገር ሌላውን የሐቅ ባልተቤትን ሚገሙና በተለያዩ ሁኔታ የሚያደርጉ የነበሩ አካላት አንቀን ይካካዳል መቼምን እናደርጋለን እየተባባሉ ማለት አላንተ አዘኝ እንደዚህ ያደረገ እንደዚህ የሰከትኩ እንዲህ ያደረገ እንዲህ የገደልኩ አንተ አዘኝ አይደለም ይባባላሉ ማለት
አረ ነገሪ አዞኝ እኮ ነው እንዲህ ያደረኩት የተለያዩ ወንጀሎችን ራሱን የሚያጠራ በሚመስል ልክ ከራሱ ቅጣቱ የሚነሳለት በሚመስል ልክ ይህንን ያቀርባል። ነገር ግን አላህ Subhanahu Wa Ta'ala እናንተ እንደምትሉት ሳይሆን ቅጣቱ ወጥፍ ድርብነቱ አለ እናንተ አታውቁም እንጂ በማለት አላህ Subhanahu Wa Ta'ala ይመልስላቸዋል። ኢንሻአላህ ከዛም በኋላ ትንታኔው ላይ እንመለሳለን። ያዝነው ቀስ ሙሽሪኮች እንደሚወቃቀሱ በእሳት ውስጥ ሆነው እንደሚወቃቀሱ ይገልጻል። አንተ ይሄን አድርጋችሁ አንተ ያዘዝከኝ አንተ ባትኖር ይሄን ባልሆንኩ ነበር እያሉ እርስ በራሳቸው ይወቃቀሳሉ ማለት ነው። ካንቀን አላህ Subhanahu Wa Ta'ala ያቺ ጀሃነም በዚህ ልክ እድሜያቸውን የፈለጉት የተጻፈላቸው ቢኖሩ በቡድኑም ይሁን በግድ ለአላህ Subhanahu Wa Ta'ala የማይገባ ነገር ያደረጉና ያሉ የኖሩ አካላት ቀነ ቀጠሮ አላቸው። በቀነ ቀጠሯቸው ደግሞ ቢወሰዱና ቢሞቱ በዛው አይቀሩ ይከሰከሱና ምንም ማያልቅ የሆነ ውጤት አለና ሁሉ ወደሱ ይሄዳሉ። ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የሚባልበት ቀን አለ፣ የሚሆንበት ቀን አለ። ያንን ሲሆኑ ኡድኹሉ ይባላሉ። ጀሃነም እነዚህ ካዲዎች የቃምቀን በአላህ Subhanahu Wa Ta'ala ላይ የቀጠፉ አካላት እሱ አጋር ያደረጉ በእሱ አንቀጾች ላይ ያስተባበሉ አካላት ግቡ ከእናንተ በፊት በክህደት ላይ በማስተባበል ላይ በኩራት ላይ በብዙዎች አልፈዋሉ። እናንተ ከነሱ አንድ ላይ ሆናችሁ ግቡ ይባላል። ለጅድ ወሊስ ካጋንንት ከሰው በዚህ ላይ ከመጀመሪያ ጀምሮ በዚህ ሁኔታ የነበራችሁ ሁላችሁ ጀሃነም ግቡ ይባላል። በእነሱ ላይ ግቡ ከእናንተ በፊት ቀድሞ የገቡ አሉ። ለዚህ ባለቤት የሆኑ አካላት አሉ። ከእነሱ ተጨመሩ እናንተ በእነሱ ላይ ግቡ ይባላል። ፊ ማዕ ብለው ፈስረዋል። ከእነሱ አብራችሁ ግቡ። ፊ የሚለው ደግሞ አይ በእነሱ ውስጥ ተከትላችሁ ግቡ ቀድሟችሁ በገቡ አካላት። ወድኹሉሃ ጀሚዐን ፈኩሉኩም ሰዋእ ሁላችሁም ግቡ አንድ አይነት ናችሁ የምትለዩ ነገር የለም ይባላል። እናም እያንዳንዱ ቡድን ሆኖ ሲገባ በገባ ቁጥር ተከታይ ከካህዲ የተኛው ህዝብ ቀድሞት የገባውን አካል የማይረግጥ ለዓነቱ እኽተሃ ከእሷ በፊት ቀድማት የገባቸዋን የሚያስከታይ የነበረችዋን ህዝብ ትረግማለች። ሐታ ይደዳሩ ፊሃ ደግሞ ውስጧን ደርሰው ሁላቸውም ሲገናኙ ቃሉ ኹራሁ ተከታዩቷ ብላ ትናገራለች። ሊኡላሁ መጀመሪያ የገቡ አካላትን እያመላከተች ረበና ሃኡላኢ አضሉና ጌታችን ሆይ እነዚህ ናቸው እኮ ያሳቱን መንገድ ያሳሳቱን ነው يشكون إلى الله ضلالا إياه إننا نتقبل يالو ولا الله سبحانه وتعالى بيتوتايا كربان سورة الأحزاب لا الله النبي قال سيد أنكاس ومهن الهدى يوم تقلب وجوههم إلى الله في توجهاتهم በምትገለባበጥበት ጊዜ በእሳት ውስጥ በእሳት በሚጠበስበት ዕለት የቁሉ ብሎ ይላል ያ ለይተና ወይ ጥፋታችን ወይ ምኞታችን አጣዕና አላህ ወአጣዕና ረሱላ ምን አለ አላህና መልእክተኛው ታዘን ቢሆን ወቃሉ ብሎ ይላል ረበና ጌታችን ሆይ ኢና አጣዕና ሳደተና እኛ አለቃዎቻችንና ታላላቆቻችንን ታዘዝን ፈአضሉነ ሰቢላ ትክክለኛውን መንገድ አስወጡን አሳቱን
ربنا ጌታችን ሆይ آتهم ضعفين من العذاب ጥቂታቱን በተደረበ አድርገህ ስጣቸው ولعنهم لعنا كبيرا ትልቅ የሆነ ማራቅን ከረህመትህ ከእዝነትህ አርቃቸው ይላል። በዚህ ልክ ይረጋገማል። ሱረት ሌላ ቦታ ላይ ዱዓፋዎች ለትላልቅና አስከታይ ለነበሩ አካላት እናንተ ናችሁ ያጠመማችሁ قال الذين استضعفوا للذين استكبروا بل مكر الليل والنهار تأمروننا أن نكفر بالله ونجعل له أندادا وقال الشيطان لما قضي الأمر إن الله وعدكم وعد الحق شيطان يعنيك كيدة يعوزا لما من أملو من ألفاتشو قرروا تكتلاتشو فمالت الناكر ولم يقرب الله سبحانه وتعالى ليان أن يصوت الدرب عنه كان سرعوا لك تتمروا አይደለም አንደኛ ራሱ የኖረ የወንጀል ውጤትና ሌላው በዛ በመጥፎ ነገር ሌሎችን የጠራበት የጋበዘበት የወንጀል ውጤት ያገኛል። يقول تعالى مخبرا عما يقوله لهؤلاء المشركين به እሱ ላይ ለሚያጋሩ አካላት የነገ ቀን የሚላቸው ነገር ሲናገር እሱ ላይ የሚያስተባብሉ የሆኑና በዛ ሁኔታ አላህን የተገናኙ ሞት የወሰዳቸው ማይሞቱ ማለት ነው። ተውበሳ ادخلوا في أمم ከናንተም አምሳያ ከሆኑ ህዝቦች ጋር በእነሱ ይዘት ግቡ ከነሱ አብራችሁ ቅመሱ ከአጋንንትና ከሰው በእሳት ውስጥ ግቡ ይባላል። كلما دخلت أمة لعنت أختها አንድ ጭፍራ በገባችሁ ቁጥር ከሷ በፊት የገባችዋን ትረግማለች። الله سبحانه وتعالى سنة نبي الله إبراهيم سنة يوم القيامة يكفر بعضهم لبعض يقول هنا يقام كان كفلوቻቸው በከፍሎቻቸው ላይ ምን ይሆናል ይገዳል። والله كنا لفي ضلال مبين إذ نسويكم برب العالمين الله يقبل عنا نقال جهنم ገብተው በጣም ግልጽ በሆነ ጥመት ላይ ነበር መሰረት ላይ ነበር። እናንተን በዓለማቱ ጌታ ስናስተካክላችሁ ከሱ እኩል በመናደርጋችሁ ጊዜ በጣም ግልጽ በሆነ ስህተት ነበር። وما أضلنا إلا المجرمون ما أتمم المجرمون ናቸው እኮ ያሳሳቱ وما لنا من شافعين እኛ አስተላልፎች የሉ ولا صديق حميد አዛኝ የሆነ ጓደኛም የለም። فلو أن لنا كرة እንደው የመመለስ አንድ የመመለስ እድል ቢኖረን لنكون من المؤمنين አማኞች እንሆን ነበር ይላል። حتى إذا اداركوا فيها جميعا قالت أخراهم لأولاهم ربنا هؤلاء أضلون ቁጭት ተሞላበት። ربنا أرنا الذين أضلانا من الجن والإنس نجعلهما تحت أقدامنا ليكونا من الأسفلين ያንን ገብቷል። ጌታችን ሆይ ትናንትና ትክክለኛው መንገድ ያሳቱን አካላትን አሳየን ከእግራችን ስር እናደርጋቸው ዘንድ በጀሃነሙ ቅጣት ከስር እናደርጋቸው ዘንድ አሳየናል። እነዚህ አካላት በዚህ ሁኔታ ሲቀጡ الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون ጌታችን አንድ አላህ ነው ብሎ የተናገሩ ያመኑ የሰሩ የኖሩ ሰዎች እዛው የጸኑ ፍርሃት ስጋት የለባቸው።
ብስራት በዱንያም በአኺራ ሰላም በዱንያም በአኺራ አላቸው። وقالت أولاهم لأخراهم ተከታዮቹ ደግሞ ላስከታዮች ይላሉ ምን አለበት እንደው ያደረጉትን ካደረጉ በኋላ ይሄን መልስ አይሰጡም። አስከታዮቹ በጀሃነም ላይ ሆነው ለተከታዮቻቸው በዚህ ሁኔታ ሲወቅሷቸው فما كان لكم علينا من فضل ወቀሳችሁ ገሰጻችሁ አልገሰጻችሁ ከኛ የተለየ ነገር አይኖራችሁ ምንም አይደረግላችሁ ሐቂቃውን ያውቁታል አጥባቦች فذوقوا العذاب بما كنتم تكسبون ለገዛ እጃችሁ ተሰሩት በነበረው ወንጀል ምክንያት ቅጣቱን ቀመሱ። وهذا الحال كما أخبر الله تعالى في حال محشر في قوله ولو ترى إذ الظالمون موقوفون عند ربهم الله سبحانه وتعالى أبو تعالى سيجلس ብትመለከቱ እንኳን እኔ መልእክተኛ ናቸው ረሱል ሰለላሁ ዐለይሂ ወሰለም ዛሊሞች ጌታቸው ዘንድ የቆሙ ሆነው በዛይ አሁን የምትመለከት ብትሆን እኮ ለራእይታ አምራን አጂባን በጣም የሚገርም ሁኔታ አስደንጋጭ ሁኔታ ትመለከት ነበር። ጅዋአቱ ያባ ከፊላቸው ወደ ከፊላቸው ሲመልስ ቃላት يقول الذين استضعفوا እነዛ ደካማ የተደረጉና የተገዙ የተመሩ አካላት ያስከተሏቸው አካላት ይላሉ للذين استكبروا እነዛ ለኮሩና በመጥፎ ነገር ላይ ኢማም ለሆኑ ላስከታይ ለሆኑ አካላት ለውላ ለኩና እናንተ ባትኖሩ እናንተ ባታሳስቱ አማኞች ለሆናችሁ የዚህ ውጤት ሁሉ እኮ ሰበብ ምክንያት እናንተ ናችሁ ይሏቸዋል። ቃል ለዚህ ተስተፋው ነሳ ደግሞ አስከታይ የሆኑ አካላት ይላሉ ለለዚነ استضعفوا እነዛ ደካሞች ለተከታዮች أنحن صددناكم عن الهدى ለመሆኑ እኛንን እንደ ከቀናው ያስወጣናችሁ بعد إذ جاءكم ከመጣችሁ በኋላ ሐቁ እውነታው ከመጣችሁ በኋላ እኛው ካልበለ በል ኩንቱም ሙጅሪሚን በእውነቱ እናንተ ራሳችሁ ናችሁ ሙጅሪም የሆናችሁ ጥፋተኛ የሆናችሁ ከማለት መልሱላቸዋል። ጉዳዩ እንግዲህ በመጥፎ ነገር ላይ የሚገባበዙ ሰዎች የነገቀን መጨረሻቸው ሽርክ ብቻ አይደለም በሌላው ወንጀል በየትኛው በትናንሹ ወንጀል እንግዲህ የነገቀን የሚሆነው በዚህ ልክ ያሳያል ይገልጻል። የሚጠነቀቅ ሰው ይጠነቀቅ ምክሩ ይዞ ይመለስ ነው። ይሄ ነገር አለ ምንም ውሸት የለውም ሸክ የለውም። ነፍስ የምትወጣበት ጊዜ እንደዚህ አለ። በሰላም የምትወጣ ነፍስ አለች፣ በስቃይና በስጋት ሆና የምትወጣ ነፍስ አለች። ኢንሻአላህ የሚቀጥለው አንቀጽ ይሄንን በሰፊው ያብራራል። እነ الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط وكذلك نجزي المجرمين የሚለው የሁለቱን አካላት የነፍስ አወጣት የመስተንግዶ ሁኔታ የሚገልጽ አንቀጽ ነው። ኢንሻአላህ እንገናኝበት ይሆናል። አላህ ሱብሓነሁ ወተዓላ ተሰውታ ያደርጋል። አላህ ለመጥፎ ነገር ኢማም ከመሆን አማይጠብቀን ለጥሩ ነገር ኢማም መሆኑን ለጥሩ ነገር የሚያሳዩና ሰበብ የሚሆኑ ሰዎች አላህ ያደርገን። اللهم اهدنا سبل السلام واختم لنا على دين الإسلام. اللهم اهدنا واهد بنا واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل وغوى برحمتك يا ارحم الراحمين. وصلى الله وسلم على نبينا محمد وعلى اله وصحبه اجمعين.